በኢትዮጵያ የትናንት ታሪክ ያልተሞከረ የቀኝም ሆነ የግራ ፖለቲካ ሐሳብ ያልነበረም የኤዥያ ነብሩም የአሜሪካ ንስሩና የሩሲያ ድቡ በኢትዮጵያ መልክዓ ምድር ላይ እንዲፈነጩ ተለቀው ነበር። ያ ትውልድ አበሳ የነበረው የሶቪየት ግራ ዘመን ፖለቲካ ሐሳብ መሠረት የሆኑት የማርክስ ኤንግልስና ሌኒን ጽሑፎች ከአውድ ይልቅ ፊደላዊ ሆኖ ወርሷቸዋል። አማረ ተግባሩ ኃይሌ ፊዳ በሚለው መጽሐፋቸው እንደሚናገሩት መኢሶን ውስጥ የነበረው አንዱ ሙግት የሶሻሊስት ርዕዮትን በሶቪየት አውድ ቃል እንኳን ሳትሸረፍ ወደ ኢትዮጵያ ለማውረድ የሚደረግ የልሂቃን ሙግት ነበር ይላሉ። የወቅቱ የፖለቲካ ድርጅቶችም ፊደላውያን ሆነው በዚህ ምዕራፍ ተሻግረዋል። የኢትዮጵያ ሰራተኞች ፓርቲ ሰፓ በኢትዮጵያ የአርሶ አደር ማህበረሰብ መካከል ለጥቂት የፋብሪካ ወዛደሮች የሚሟገት ፓርቲ ሆኖ ተቋቁሟል። የኢህአዴጉ አብዮታዊ ዲሞክራሲ ቅጂ የኢትዮጵያ አርሶ አደሮች ሳይሆኑ በማኦ ብያኔ የተሰሉ የቻይና ገበሬዎች ናቸው። ኢትዮጵያ ባለፉት 8 ዓመታት ከሀገር በቀል እሳቤ ጋር ተዋውቃለች። የመደመር እሳቤ መሰረቱ ኢትዮጵያ ናት። በሪዮት ቀፍዳጅነት ፊደላዊ ላለመሆን ከትናንት ትምህርት ወስዶ በራስ እውነት ላይ ለመቆም ጥረት እየተደረገ ያለው በኢትዮጵያ እውነት ያልተሰፋ አስተሳሰቦች ለኢትዮጵያ ስላልበቋት ነው። በጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ታከናውናለች በተሰኘው መድረክ ላይ ያስረገጡትም እውነት በራስ ዕውቀት ላይ የተመሰረተው ፍልስፍና ውጤት እያመጣ መሆኑን ነው። እናም ሀገር በቀል አስተሳሰቡ በኢትዮጵያ ታላቅ ለውጥን እያመጣ እንደሚገኝ ተናግረዋል። ለዚህ ማሳያ የሚሆነው በ2018 በጀት ዓመት ይመዘገባል ተብሎ የሚጠበቀውና በአፍሪካ አህጉር ቀዳሚ ሆነው የ10.2 በመቶ ፈጣን የኢኮኖሚ እድገት ይህንን እውነት በጉልህ ያረጋግጣል። ከ30 በመቶ በላይ አንዣቦ የነበረው የዋጋ ንረት በከፍተኛ ሁኔታ ቀንሶ ወደ አንድ አሃዝ ዝቅ ማለቱ እንዲሁም የወጪ ንግዱ በአስገራሚ ሁኔታ ማሻቀቡ ዝም ብለው በአጋጣሚ የተገኙ የድል ስጦታዎች አይደሉም። ይልቁንም መዋቅራዊ ስብራቶችን ለመጠገን የተከፈሉ ውድ መስዋዕትነቶችና በድፍረት የተወሰኑ የፖሊሲ ማሻሻያ እርምጃዎች ያፈሯቸው ፍሬዎች ናቸው። ሆኖም የዚች ሀገር እውነተኛ የእድገት መለኪያ በወረቀት ላይ በሰፈሩ የቁጥር ስሌቶች የሚገደብ አይደለም። እውነተኛው ብልጽግና የሚመዘነው በተገነቡ ጽኑ ተቋማትና ዜጎች በዕለት ተዕለት አኗኗራቸው በሚያገኙት የሕይወት ጥራት ለውጥ ነው። ለዚህም ማሳየው በፋይዳ ብሔራዊ ዲጂታል መታወቂያና በዘመናዊ የክፍያ ስርዓቶች አማካኝነት የተፈጠረው መዋቅራዊ አብዮት ነው። ይህ ስርዓት በዜጎችና በፋይናንስ ተቋማት መካከል ለዘመናት የነበረውን የጥርጣሬ ግድግዳ በማፍረስ እምነትን ትልቁ የኢኮኖሚ ምንዛሪ አድርጎታል። በዚህም ከመደበኛ የፋይናንስ ራዳር ውጪ ለነበሩ ዜጎች የብድርና የካፒታል በሮችን በሰፊው በማውጣት የዜጎችን ጥረት ወደ ተጨባጭ ሀብት የመቀየር አቅምን ፈጥሯል። እነዚህ የተጀመሩ ማሻሻያዎች ዘላቂነት የሚኖራቸው በዓለም አቀፍ ደረጃ ተወዳዳሪ የሆኑ ተቋማት ሲፈጠሩ በሚሊዮን ለሚቆጠሩ ወጣቶች የሥራ ዕድል ሲያመነጩና ብልጽግናን ከማዕከል እስከ ክልል ዳርቻዎች ፍትሐዊ በሆነ መንገድ ሲያዳርሱ ብቻ መሆኑን ጠቅላይ ሚኒስትር አብይ አህመድ ጠቁመዋል። ኢትዮጵያ የምትገኝበት ነባራዊ ሁኔታ ተግዳሮቶችን በየተራ አንድ በአንድ ለመፍታት ጊዜው ጊዜ አይሰጥም። ኢትዮጵያ በፈጣን ለውጦች ለውጥ ውስጥ ባለው የዓለም ሥርዓት ውስጥ እንዴት አብራ ትጓዝ? ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። መልሕቃችን ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ታከናውናለች መድረክ ላይ ያደረጉትን ንግግር ተመልክተናል። ጠቅላይ ሚኒስትሩ አንኳር ያሏቸውን ጉዳዮች እየተመለከትን አብረናችሁን ዘልቃለን። አብራችሁን ዝለቁ። For too long, Ethiopia has been defined by its challenges rather than its potential. ለረጅም ጊዜ ኢትዮጵያ ከነበራት አቅም ይልቅ በፈተናዎቿ ስትገለጽ ቆይታለች። ይሁን እንጂ ዛሬ በኢኮኖሚያችን በተቋማችንና በማህበረሰባችን ውስጥ የተለየ ታሪክ ብቅ እያለ ነው። የከባድ ውሳኔዎችንና የዘላቂ ጥረትን ውጤቶች ማየት ጀምረናል። የዋጋ ግሽበት በዚህ ዓመት መጀመሪያ ላይ ከነበረበት 30 በመቶ በላይ በከፍተኛ ሁኔታ ቀንሷል። አልፎ ተርፎም ወደ ነጠላ አሃዝ ዝቅ ብሏል። የወጪ ንግዳችን ወደ ታሪካዊ ደረጃዎች እያደገ ነው።
ጠቅላይ ሚኒስትር አብይ አህመድ በመድረኩ ላይ በትናንት አስተሳሰቦች ተቀይዶ ወደፊት ለመጓዝ ካለመቻል ድንግዝግዝ ወጥቶ በጠራ የራዕይ ጉልበትና በጸና የሥራ ትጋት መጓዝ እንደሚያሻ አጽንኦት ሰጥተው ተናግረዋል። በመሆኑም ይላሉ ጠቅላይ ሚኒስትሩ የዘመኑ አስገዳጅ የፖለቲካና የኢኮኖሚ ሂሳብ አፍራሹን እያረጋጉ መገንባትን እንዲሁም አገልግሎት እየሰጡ የተበላሸውን ማሻሻል አስገዳጅ ያደርገዋል። በዚህ የተወሳሰበ የትራንስፎርሜሽን ጉዞ ውስጥ ማህበረሰባዊ ጥበቃ፣ የዲጂታል ቴክኖሎጂ ሽግግር፣ የሰው ኃይል ልማት፣ የአካባቢ ጥበቃና ሀገራዊ አንድነት እንደ ጠንካራ ገመድ እርስ በርሱ ሲገመዱ ሀገርን ከማናቸውም ማዕበል የሚጠብቅ የማይበጠስ መልህቅ ይሆናል። ይህን ከፍታ ማረጋገጥ ደግሞ የአንድ መንግስት የብቻ ኃላፊነት ወይም የአንድ ጊዜ የታሪክ ክስተት አይደለም። ሀገር መገንባት እውነተኛነትን፣ የማይነቃነቅ ጽናትንና ከትናንት ስህተቶች የመማር ጥልቅ ትህትናን የሚጠይቅ የማያባራ የትውልድ ቅብብሎች ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አሳስበዋል። እያንዳንዱ ዜጋ የትናንትን ጠቃሚ እሴቶች በክብር የመጠበቅ ያልተስተካከለውንም በድፍረት የማረምና ለቀጣዩ ትውልድ ጽኑ መሠረት ያላት ሉዓላዊነቱ የተከበረ ኢትዮጵያን የማስረከብ ታሪካዊ አደራ ተሸክሟል። ይህን ሁለንተናዊ ሽግግር ይበልጥ ማጽናት እንዲቻል ያስመዘገብነውን የማክሮ ኢኮኖሚ መረጋጋት ይበልጥ ማስቀጠል፣ የአምራች ከተሞችን ሚና ማጎልበት፣ የዲጂታል ስርዓቶችን አቅም ማስፋት፣ የግብርና የማዕድን ዘርፉን ማዘመን እንዲሁም ዘላቂ የሕዝብ እሴት በሚፈጥሩ መሠረተ ልማቶች ላይ የላቀ ትኩረት ማድረግ ይኖርብናል ሲሉ በመድረኩ አሳውቋል። እነዚህን አዕማድ አጥብቀን ስንይዝ ይላሉ ጠቅላይ ሚኒስትሩ ኢትዮጵያ የእድገት ጉዟን አጠናክራ በአፍሪካ ቀንድ የብልጽግናና የተስፋ ተምሳሌት በመሆን ዘመን ተሻጋሪ ታሪኳን በአዲስ ገጽ ትጽፋለች። The fastest growth rate in our continent. These outcomes did not happen by chance. They are the result of deliberate choices. Choices that were not easy and not without cost. እነዚህ ውጤቶች በአጋጣሚ የተከሰቱ አይደሉም። ሆን ተብለው የተወሰኑ ቀላል ያልነበሩና ዋጋ ያስከፈሉ ውሳኔዎች ውጤቶች ናቸው። ነገር ግን ቁጥሮች ብቻቸውን ሙሉን ታሪክ አይነግሩንም። ከእያንዳንዱ የሪፎርም ሥራ ጀርባ ሕይወታቸው የተቀየረ ሰዎች አሉ። ከዘመናዊ የፋይናንስ ሥርዓት ውጭ ለዓመታት በገበያ ውስጥ አነስተኛ ንግድ ስታካሄድ የነበረችን አንዲት ሴት አስቡ። የባንክ አካውንትም ሆነ የብድር ታሪክ ወይም የተመዘገበ ንግድ አልነበራትም። አሮጌው ሥርዓት እሷን በውል አያውቃትም ነበር። አሁን ግን ፋይዳ በተሰኘው ብሔራዊ የዲጂታል መታወቂያ ሥርዓታችን ተመዝግባለች። ዲጂታል የክፍያ ሥርዓትን መጠቀም ስትጀምር የፋይናንስ ታሪክን መገንባት ጀመረች። ያ ታሪክ ወደ መተማመን ተለወጠ። ያ መተማመንም ለፋይናንስ በር ከፈተላት። የተቀየረው የአገልግሎት ተደራሽነት ነው። ዛሬ በሚሊዮኖች የሚቆጠሩ ኢትዮጵያውያን ከዚህ ቀደም ሊደርሱባቸው የማይችሏቸው ዕድሎች ተጠቃሚ እየሆኑ ነው። ጠቅላይ ሚኒስትር አብይ አህመድ በመድረኩ የኢትዮጵያን ቀጣይ ምዕራፎች የሌሎችን ኮቴ ተከትሎ መጓዝ ወይም ሩቅ ያሉትን ለመድረስ መታተር ሳይሆን የዓለምን የእድገት ባቡር ከፊት ሆኖ መምራትና መቅደም መሆኑን በጽኑ አስረግጧልም። ይህ ሕሳቤ ሀገሪቱ ከምትታወቅበት የጥንታዊ ስልጣኔና የሉዓላዊነት ኩራት ጋር ሲገመድ ከ130 ሚሊዮን በላይ ለሚሆነው ሕዝቧ አዲስ የንጋት ጮራ የሚፈነጥቅ የአሸናፊነት ስነልቦና መሆኑን ያስረግጣል። ለዘመናት ኢትዮጵያ ስትገለጽ የኖረችው ከነበራት እምቅ አቅም ይልቅ በገጠማት ዘርፈ ብዙ ፈተናዎችና መከራዎች ልክ ነበር። ነገር ግን ይህንን ዝቅተኛ የተስፋ ግምት ደጋግማ በመስበር ታሪኳን በአዲስ ገጽ አድሳለች። የዚህ ብሩህ ማሳያ የሆነው የታላቁ የኢትዮጵያ ህዳሴ ግድብ የሕዝቧን ላብ እምባና ወኔ ያዋሃደ የማይቻለውን የሚቻል ያደረገ የዘመናችን የድል ሐውልት ነው። ዛሬ ላይ ሀገሪቱ የገጠሟትን ተግዳሮቶች ተሻግራ በኢኮኖሚ በተቋማት ግንባታና በማህበረሰባዊ እድገት ላይ ዘላቂና ተጨባጭ ለውጦችን እያስመዘገበች ትገኛለች። እነዚህ ድሎች በአጋጣሚ የተከሰቱ የድል ስጦታዎች ሳይሆኑ በጥልቀት ታቅደው ተለክተውና ተሰልተው የተተገበሩ የረዥም ርቀት ራዕይ ፍሬዎች ናቸው።
የዚህ አዲስ የለውጥ ጉዞ ዋነኛ ሞተር የልብ ትርታ ደግሞ ወጣቱ ትውልድ ነው። የዋጋ ግሽበትን በከፍተኛ ሁኔታ ማውረድ መቻሉ፣ በዚህም የበጀት ዓመት የሚጠበቀው የ10.2 በመቶ አህጉራዊ ፈጣን የኢኮኖሚ እድገት በመረጃና በቁጥር የሚያልቅ ደረቅ ስታቲስቲክስ ሳይሆን መሬት ወርዶ የሰውን ሕይወት በመቀየር ላይ ያለ እውነታ ነው። እርግጥ የትኛውንም ሀገር ወደ ዘላቂ የብልጽግና ማማ ለመገስገስ ከሚከተላቸው ጽኑ መሠረቶች መካከል ዋነኛው በዜጎችና በተቋማት መካከል የሚገነባው የማይናወጥ የእምነት ድልድይ ነው። በዘመናዊው የፖለቲካ ኢኮኖሚ ስርዓት ውስጥ ይህ እምነት የሚረጋገጠው በባዶ ቃል ሳይሆን በቴክኖሎጂ በተደገፈና ለሁሉም እኩል በሚሰራ ተጨባጭ የዲጂታል አሻራ ነው። አሁን ላይ ኢትዮጵያ በፋይዳ ብሔራዊ የዲጂታል መታወቂያና በዘመናዊ የዲጂታል ክፍያ ስርዓቶች አማካኝነት እያሰፈነች ያለችው ታላቅ እውነት ይህንኑ ነው። የዓለማችን የፖለቲካና የኢኮኖሚ ስርዓት ከባህላዊ አጥር ወጥቶ በቴክኖሎጂ የደም ዝውውር መመራት በጀመረበት በዚህ የረቀቀ ዘመን የአንድ አገር ሉዓላዊነት የዜጎች ሕልውና የሚረጋገጠው የመረጃ ልዕልና ዳታ ሶቨርኒቲና በማይናወጥ የዲጂታል ማንነት ነው። ዓለም አቀፍ የኢኮኖሚና የቴክኖሎጂ ምሁራን እንደሚያስረግጡት አስተማማኝ የዲጂታል መታወቂያ የክፍያ ስርዓት የአንድን አገር የኢኮኖሚ ትንሣኤ እውን ለማድረግ የሚያስችል በስፋት የሚተገበር እምነት ነው። እንደ ህንድ የአድሃር ስርዓት ያሉ ስኬታማ ዓለም አቀፍ ተሞክሮችና የዘርፉ የልማት ጥናቶች እንደሚያሳዩት ዲጂታል ማንነት ዜጎች ኢኮኖሚያዊ ትስስርን ከማሳለጥ ባለፈ የፋይናንስ መገለልን የሚሰብር የሀብት ብክነትን የሚገታና የመንግስት አገልግሎትን ፍትህ የሚያደርግ ዋነኛ መሳሪያ ነው። በርካታ ምሁራን ይህንን ስርዓት ከመሬት በታች ያለውንና በኢኮኖሚው ራዳር የማይታየውን የህብረተሰብ ክፍል ወደ ብርሃን በማውጣት አዲስ የካፒታል አቅም የሚፈጥር የዘመናችን የነጻነት አዋጅ ሲሉት በጥልቀት ይገልጹታል። ይህንን ዓለም አቀፋዊ እውነት በኢትዮጵያ ነባራዊ እውነት ውስጥ የፋይዳ ብሔራዊ የዲጂታል መታወቂያና አዳዲሶቹ የዲጂታል ክፍያ ስርዓቶች በኢትዮጵያ ምድር እየፈጠሩ ያሉት መዋቅራዊ አብዮት የዚሁ ጽንሰ ሐሳብ ሕያው ተጨባጭ ማሳያዎች ናቸው። እነዚህ ስርዓቶች መደበኛ የቴክኖሎጂ ሽግግሮች ብቻ ሳይሆኑ በሕዝብና በፋይናንስ ተቋማት መካከል ለዘመናት ተገንብቶ የነበረውን የጥርጣሬና የመገለል ግድግዳ በማፍረስ የብድርና የካፒታል ዕድሎችን የሚያፈልቁ አዳዲስ የኢኮኖሚ የደም ስሮች ሆነው እያገለገሉ ይገኛሉ። የዚህ ስርዓት ጥልቅ አገራዊ ፋይዳ የሚለካው በቢሊዮን የሚቆጠር የገንዘብ ዝውውር የሂሳብ ስሌት ብቻ ሳይሆን ስርዓቱ የህብረተሰብ ክፍሎች በሚያመጣው ሰብአዊ የኢኮኖሚ ነጻነት አቅም ነው። የፋይናንስ ደጃፍን መርገጥ ያልሆነላቸው እናቶች በፋይናንስ ስርዓቱ አካታችነት ምክንያት ያንን ማድረግ ተችሏል። ይህ ሂደት ቀደም ሲል በኢኮኖሚው ራዳር ውስጥ የማይታዩ የነበሩ በሚሊዮን የሚቆጠሩ ዜጎች ወደ ብርሃን በማውጣት የሀብት ክፍፍሉን ፍትሃዊ የሚያደርግ የዘመናችን የኢኮኖሚ አብዮት ነው። ፋይዳና የዲጂታል ክፍያ ስርዓቱ ዜጎችን ማንነታቸውን ለጸጥታ ኃይል ብቻ የሚያረጋግጡባቸው መታወቂያዎች መሆናቸው አክትሞ ላባቸውን ወደ ካፒታል፣ ጥረታቸውን ወደ ብድር መተማመኛ እንዲሁም ህልማቸውን ወደ ተጨባጭ ሀብት የሚቀይሩባቸው ኢኮኖሚያዊ ፓስፖርቶች ሆነዋል። በመሆኑም ይህ የዲጂታል መታወቂያና የፋይናንስ ስርዓት ውህደት ኢትዮጵያን ከተራማች የዓለም የዲጂታል ኢኮኖሚ አውታር ጋር የሚያስተሳስርና የዜጎቿን እምቅ አቅም አሟጦ በመጠቀም የነገዋን ሉዓላዊትና የበለጸገች ሀገር ዕጣ ፈንታ በጽኑ የሚያጸና የማይነቃነቅ ሀገራዊ መልህቅ ሆኗል። Progress requires all of us to participate. Over the course of this summit, we will explore this transformation from different perspectives. We will discuss the reforms that are strengthening macroeconomic stability, the role of productive cities. በጉባኤው ቆይታችን ይህንን ትራንስፎርሜሽን ከተለያዩ አቅጣጫዎች እንመለከተዋለን። የማክሮ ኢኮኖሚ ማረጋጋትን ስለሚያጠናክሩ ሪፎርሞች፣ ስለ አምራች ከተሞች ሚና፣ ስለ ዲጂታል ስርዓቶች አስተዋጽኦ፣ ስለ ግብርናና ማዕድን ትራንስፎርሜሽን እንዲሁም ዘላቂ አገራዊ ሴት ስለሚፈጥሩ መሰረተ ልማቶች አስፈላጊነት እንወያያለን። እነዚህ ውይይቶች አስፈላጊ ናቸው፣ ምክንያቱም ትራንስፎርሜሽን የአንድ ጊዜ ክስተት ሳይሆን ሂደት በመሆኑ ነው። ታማኝነትን፣
ጽናትንና ከልምድ ለመማር ትህትናን የሚጠይቅ ሂደት ነው። እዚህ ቁሜ ስራው ተጠናቋል ብዬ አልናገርም። አልተጠናቀቀም። ከፍተኛ የዋጋ ግሽበት የቤተሰብን የመግዛት አቅም እንደጎዳው ምንም ጥርጥር የለውም። የሪፎርሙ ጥቅሞች ገና መድረስ ባለባቸው ልክ ለእያንዳንዱ ዜጋ አልደረሱም። እነዚህን እውነታዎች እንቀበላለን። ምክንያቱም ሀገራት ወደፊት የሚራመዱት ፈተናዎቻቸውን በታማኝነት ሲጋፈጡ ነውና። የሀገር ግንባታ ሂደት የአንድ ዘመን ክስተት ወይም የአንድ ትውልድ የብቻ ሩጫ አይደለም። ሀገር ከትናንት ተቀብለው ለነገ በሚያስረክቡ ትውልዶች መካከል የሚደረግ ታላቅ የታሪክ ቅብብሎች ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ታከናውናለች በሚለው ሀገራዊ መድረክ ላይ ያሰሙት መልእክትም ይህንን የዘመናት ሀገራዊ አደራና የትውልድ ኃላፊነትን በጉልህ የሚያንጸባርቅ ነው። በማያባራ የጂኦፖለቲካና የቴክኖሎጂ ሽግግር ውስጥ የምታልፈውን ዓለማችንን ለመጋፈጥ ሀገርን የመገንባት ግዙፍ ኃላፊነት የመንግሥት የነፃ ገበያውና የማኅበረሰቡ የጋራ ትከሻ እንጂ የአንድ ወገን ብቸኛ ጥረትን አይጠይቅም። ይህ የሦስትዮሽ ውህደት ቀጣዩ የኢትዮጵያ ትውልድ በተለዋዋጭ የዓለም አውድ ውስጥ ተወዳዳሪ ብቁና ባላቅም ሆኖ እንዲወጣ የሚያስችል የማይነቀነቅ ሀገራዊ መሠረት ነው። ለዚህም ሲባል የትምህርት ጥራትን ማረጋገጥና የሥራ ዕድሎችን ማስፋት እንዲሁም የትውልዱን እምቅ አቅም አሟጥ የሚጠቀም ጠንካራ ተቋማዊ መሠረት መጣል የዘመኑ አስገዳጅ ግዴታ መሆኑን ጠቅላይ ሚኒስትሩ ጠቁመዋል። በዚህ የትራንስፎርሜሽን ጉዞ ውስጥ የተጀመሩ መዋቅራዊ የኢኮኖሚ ማሻሻዎች እውነተኛ የስኬት ሚዛን የሚለካው በወረቀት ላይ በሰፈሩ ንድፈ ሐሳቦች ሳይሆን መሬት በነኩ ተጨባጭ የሕይወት ለውጦች ናቸው የሚሉት ዶክተር አብይ ሪፎርሞቹ በዓለም አቀፍ ደረጃ ተወዳዳሪ የሆኑ ሀገር በቀል ኩባንያዎችን መፍጠር ከቻሉ በሚሊዮን ለሚቆጠር ወጣት የሥራ በር ከከፈቱ እንዲሁም ለሁሉም የህብረተሰብ ክፍል የሚተርፍ ዘላቂ ብልጽግና ማረጋገጥን ከቻሉ ብቻ የለውጡ ፍሬ ታጭዷል ማለት ይቻላል ብለዋል። እነዚህ ወሳኝ ጥያቄዎች ምላሽ ሲያገኙ ኢትዮጵያ የጀመረችው የትራንስፎርሜሽን ከህልም ወደ እውን መሸጋገሩን ያረጋግጣሉ ሲሉ አክለዋል። መንግሥት የህዝብን ጥልቅ ምኞት የማገልገል የዕድል በሮችን በፍትሃዊነት የማስፋትና የነገን ፈተና የሚቋቋሙ ጽኑ ተቋማትን የመገንባት ታሪካዊ ግዴታውን ይወጣል። ይህ የኢትዮጵያ የለውጥ ምጥና የትራንስፎርሜሽን ጉዞ ከዓለም አቀፉ ማኅበረሰብ እይታ ያመለጠ አይደለም። መላው ዓለም የኢትዮጵያን ዳግም መወለድ ከፊሉ በተስፋና በማበረታታት ከፊሉ ደግሞ በጥርጣሬና በስጋት መነጽር እየተከታተለው ይገኛል። ይሁንና ኢትዮጵያ ይህንን የሽግግር ምዕራፍ የምትጋፈጠው በራስ መተማመንና በግልጽነት መንፈስ ነው። ኢትዮጵያ ከዓለም ጋር የምትፈልገው ግንኙነት በመከባበር ላይ የተመሠረተ እውነተኛ ውይይትንና በጋራ ራዕይ ላይ የቆመ ጠንካራ አጋርነትን ነው። ማንም ትውልድ የሀገርን ግንባታ ጀምሮ ብቻውን እንደማይጨርስ ሁሉ የእኛ ትውልድ ድርሻን የትናንት በጎ ሴቶችን ማጽናት፣ የታሪክ ስህተቶችን በድፍረት ማረምና ቀጣዩ ትውልድ የራሱን አሻራ የሚያሰፍንበትን የብልጽግና መሠረት ማጠንከር ነው ሲሉ ጠቅላይ ሚኒስትሩ ያሳስባሉ። እናም ይላሉ ጠቅላይ ሚኒስትር አብይ አህመድ ይህ የኢትዮጵያ ማንሰራራት ብለን የምንጠራው ታላቅ የትውልድ ፕሮጀክት ሀገራችን ነገ ለምታስመዘግበው ግዙፍ የመመንጠቅ እድገት የመክፈቻ ምዕራፍ ለሕልውናዋም የማይበጠስ ጽኑ ዓለት ነው ብለዋል። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚህ ተጠናቋል። በቀጣይ በሌላ ምዕራፍ እስከምንገናኝ በያላችሁበት ሰናይ ጊዜ ይሆንላችሁ።